ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ከማቅረብላችሁ መረጃ ውስጥ ዛሬ በሀዋሳ ከቀኑ 8 ሰዓት ላይ በተለምዶ ቦሌ ሰፈር በሚባለው ሁለት ታርጋ የሌላቸው አፓች ሞተር የያዙ ሌቦች ከአንዲት ሊፋን ሞተር እየነዳች ካለች ሴት ቦርሳ ነጥቀው ከቦሌ መብራት ወደ ሻፌታ ባንክ እየሄዱ ባለበት ሰዓት ከነ ሞተሯ ጥለዋት ቦርሳዋን ይነጥቃሉ። ይህን የተመለከተ ህዝብ ሞተርን መኪና የያዘ እየተከተላቸው መንገድ በመዝጋት በቁጥጥር ስር ሊያውላቸው ችለዋል። በሌላ ዜና ኢትዮ ስዊች ከማስተር ጋርድ ጋር ስምምነት ፈጥሯል። ስምምነቱ በኦንላይን ካርድ ወይም ዋሌት ተጠቅሞ ከሚደረግ ግብይት በተጨማሪ የማስተር ካርድ ወይም ሌሎችም ዓለም አቀፍ ካርዶችን መጠቀም ያስችላል ብለዋል። በፋይናንስ ተቋም መካከል የሚደረግ ክፍያዎች ተናባቢ የማድረግ ስራ ጨምሮ የሀገር ውስጥ ክፍያዎች ስርዓት ማቅረብ፣ የብሔራዊ ክፍያ ጌም ወይ አገልግሎት መስጠት፣ ለዲጂታል ክፍያ ሀሳብ የማጣትና የማውረድ የማዕከል አገልግሎት መስጠት እንዲሁም ለፋይናንስ ተቋማት የጋራ ስርዓት የመዘርጋት ስራዎች እየሰራ የሚገኝ ኢትዮ ስዊች በኢትዮጵያ ያለውን የክፍያ ስርዓት ለማሳደግ ያስችላል ያለውን ስምምነት በዛሬው ዕለት ከማስተር ካርድ ተፈራርሟል። በሌላ ዜና ደግሞ ኢራን ውስጥ ሁለት ሴቶችን አስገድዶ የደፈረው ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ወንጀለኛው በአደባባይ በስቅላት እንዲሞት የተደረገው ሴምና በተባለ የኢራን ግዛት በሚገኝ ባስታዋ በተሰኘ ከተማ ውስጥ ነው። ግለሰቡ ሁለት ሴቶችን በማታለል በኃይል አስፈራርቶ ማስገደድ እንደደፈረና ከዚህም ባለፈ ክብራቸው በማዋረድ ሲዝትባቸውና ሲያስፈራራቸው እንደነበር ጠቁመዋል። መገናኛ ብዙሃን የአደባባይ ስቅላት ቅጣቱ መቼ እንደተፈጸመ ግለሰቡ ማንነቱ ይፋ አላደረጉም። ኢራን በከባድ ወንጀል ሲፈጸም ወንጀለኞችን በሞት የምትቀጣ ሲሆን አብዛኛውን ጊዜ የሞት ቅጣት የሚፈጸሙት እስር ቤት ውስጥ ነው። አንዲት በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ወይም ከመፈጸሙ 2 ሳምንት በፊት አንድ ግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞት ተደርጓል። መረጃው የአጃንስ ፍራንስ ነው።